በስውር ብታፈቅርህም በእነዚህ 6 ምክንያቶች አትነግርህም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከሁሉም ሴት ጋር ተጫዋች ከሆንክ ፍቅሯን ትደብቅሃለች። ምክንያቱም ከሌላ ሴት ጋር ግንኙነት እንዳለ ታስባለች። አንድ ወንድ ከሁሉም ሴቶች ጋር ተጫዋች፣ ሳቂታና ቀላል ባህሪ ያለው ሲሆን በእርግጥም እሱን ከልብ የምታፈቅረው ሴት ስሜቷን ይበልጥ እንድትደብቅና ወደ ኋላ እንድትል ከፍተኛ ግፊት ይፈጥርባታል። ፍቅር ከሁሉ በላይ መረጋጋትና ደህንነትን ይፈልጋል። አንዲት ሴት አንተን ማፍቀር ስትጀምርና ስሜቷን እንድትገልጽልህ አንተ የሰጣት የደህንነት ስሜት መኖር አለበት። ነገር ግን ከማንኛውም ሴት ጋር ስትቀልድ፣ ስትስቅና ልዩ ትኩረት የሚመስል ባህሪ ስታሳይ እሷ በአእምሯ ውስጥ ይህ ሰው ለማንም አይታመንም፣ ቋሚ አቋም የለውም የሚል መደምደሚያ ላይ ትደርሳለች። አንድ ቀን ከእሷ ጋር ተጫውተህና ተግባብተህ ሌላ ቀን ደግሞ ከሌላ ሴት ጋር በዚያው ልክ ስትቀልድ ስታይ አንተን ማመን ይከብዳታል። ዛሬ ከኔ ጋር ቢሆንም ነገ ከሌላ ሴት ጋር መቀጠሉ አይቀልም ብላ ስለምታስብ ፍቅሯን ገልጻ ራሷን ለጉዳት አታጋልጥም። ሴቶች ከወንዶች በተለየ መልኩ የፍቅር ግንኙነት ሲገቡ ሙሉ መሆንን ይፈልጋሉ። አንተ ከሁሉም ሴት ጋር ተጫዋች ስትሆን እሷ ለሷ ያለህን ፍቅርና ትኩረት ማየት አቅቷት ግራ ትጋባለች። እሱ ለኔ ብቻ ሳይሆን ለሁሉም ሴቶች እንዲሁ ነው በሚል ሐሳብ ስሜቷን ታፍናለች። ፍቅሯን ገልጻ እኔን ብቻ እንዲወደኝ ይፈልጋሉ ስትል አንተ ለሌሎች ያለን ተጫዋችነት ስታሰብ ጥያቄ ውስጥ ትገባለች። ስለዚህ ያንን ውርደትና ቅናት ላለመቀበል ዝምታን ትመርጣለች። አንተ ከሌሎች ሴቶች ጋር ስትቀልድ ስታይ በአእምሯ ከነዚህ ሴቶች ጋር የጠበቀ ወይም የፍቅር ግንኙነት እንዳለ አድርጋ ትወስዳለች። ቅናት በውስጧ ይፈነዳል፣ ነገር ግን በግልጽ አትናገርም። ምክንያቱም ያንተ ፍቅረኛ ሆኜ መብቱ ስላልተሰጠኝ የመቆጣት መብት የለኝም ብላ ታስባለች። ይህ ከቁጥጥር ውጭ የሆነ የቅናት ስሜት በውስጧ እየተቃጠለ ሳለ አንተ ዘንድ ቀርባ ፍቅርን ልትጠይቅ ብትልም እሱ ከሌሎች ጋር እያለ እኔን ብቻ ያይም በሚል ስጋት ራሷን ወደ ኋላ ትጎትተዋለች። አንድ ወንድ ከሁሉም ሴቶች ጋር በቀላሉ የሚነጋገርና የሚቀልድ ከሆነ ማህበረሰቡም ሆነ እሷ በግል ራሷ ይህ ሰው በቁም ነገር የሚታይ አይደለም የሚል አስተሳሰብ በአእምሯ ትቀርጻለች። ይህ ሰው ለሁሉም ሴት ተመሳሳይ ስሜት አለው እንጂ እኔን ለየት አድርጎ አያየኝም፣ ስለዚህ ስሜቴን ብነግረው ዋጋ አጣለሁ በሚል የራስ ክብር ስሜቷን ሳትናገር ትቀራለች። ሴት ከልቧ ስታፈቅር ያንተን እያንዳንዱን እንቅስቃሴ ታጠናለች። አንተ ከሌሎች ሴቶች ጋር ያለ መተዋወቅና መጫወት ለእሷ ትልቅ የጥንቃቄ ማስጠንቀቂያ ነው። እሱ ከሌሎች ጋር ሲቀልድ ማየት እያመመኝ እኔ ሄጄ ፍቅሬን ብነግረው ዝም ብል ይሻለኛል በማለት ራሷን ማራቅ ትጀምራለች። ሁለተኛ፣ ሁለታችሁም እንደ ጓደኛ የምትተያዩ ከሆነ ብዙ ሰዎች እኮ ይፈቃቀራሉ፣ ይዋደዳሉ። ነገር ግን እሱ እንደ ጓደኛ ነው የሚያየኝ፣ እሷም እንደ ጓደኛዋ ነው የምታየኝ። ስለዚህ ፍቅሬን ብነግረው ያዋርደኛል ወይም ፍቅሬን ብነግራት ታዋርደኛለች የሚል ስጋት አለባቸው። ስለዚህ ለዚያ ሰው ፍቅር ቢኖራቸው እንኳ መናገር ይፈራሉ። በዝምታ እሱ ጓደኛዬ ብቻ ነው ትላለች። ለአንተ ስሜት እንዳላት ለማወቅ ግን አጠገቧ ሆነ ሌላ ሴትን ተመልከት። ወዲያውኑ መልሰ ደግሞ አጠገብ ያለችውን ሴት ጓደኛህን ስሜቷንና ፊቷን ተመልከት። በጣም ትናደዳለች፣ በጣም ትቀናለች። ስለዚህ በግልጽ ስላልነገረች እንጂ ያንተ ፍቅር አለባት ማለት ነው። ብዙ ጊዜ በጓደኝነት ሽፋን ብዙ የተሸፈኑ ነገር ግን ከውስጥ በጠንካራ የፍቅር ስሜት የሚቃጠሉ ግንኙነቶች በዙሪያችን ሞልተዋል። ሁለቱም እርስ በርስ እየተዋደዱ የፍቅር ስሜት እየተሰማቸው ነገር ግን ጓደኛዬ ብቻ ነው፣ ጓደኛዬ ብቻ ናት በሚለው ግድግዳ ጀርባ ተደብቀው ይኖራሉ። ሰዎች ፍቅራቸውን በግልጽ ለመናገር የሚፈሩት ዋናው ምክንያት የራስን ክብር የማጣት ስጋት ስላለ ነው። ከሳይኮሎጂ አንጻር አንጎል ውድቀትን እንደ አካላዊ ህመም አድርጎ ይቆጥረዋል። ፍቅርህን ስትገልጽላት እኔ እንደዛ አላስብም ብሎ መመለስ ፍቅርን አደጋ ውስጥ ከሚከቱት ነገሮች አንዱ የማጣት ስጋት ነው። ስለዚህ እሷ ጓደኛ በሚለው ስያሜ ውስጥ መቆየትን ትመርጣለች። ምክንያቱም ይህ ስያሜ ደህንነቱን የጠበቀ ነው። ፍቅርን አውቆ መናገር ግንኙነቱን ወደማይታወቅ አቅጣጫ ይወስደዋል። ከሱ ጋር ያለኝን ጓደኝነት ማበላሸት አልፈልግም ከሚል ስጋት የተነሳ ስሜቷን ይዛ መቆየት ከከፍተኛ ስጋት እንደሚያድን አእምሯ ይገምታል። አንዲት ሴት በቃሏ ጓደኛዬ ነው ብላ ልታስብ ትችላለች፣ ነገር ግን ስሜቷ በፍጹም ሊደበቅ አይችልም። አንተ አጠገቧ ሆነ ሌላ ሴት ስትመለከት ወይም ትኩረትን ወደ ሌላ ሴት ስታደርግ እሷ ላይ የምታየው የፊት መለዋወጥ፣ ቁጣ ወይም አለመረጋጋት በሳይኮሎጂም በግልጽ ይታወቃል። ሰው በፈቃዱ ቃላቱን ሊቆጣጠር ይችላል። ለምሳሌ ጓደኛሞች ነን ማለት ይችላል። ነገር ግን ፊቱ የሚሰጠውን የመጀመሪያ ምላሽና የሰውነት ቋንቋን መቆጣጠር እጅግ ከባድ ነው። ቅናት የሚመነጨው ከሊምቢክ ሲስተም ከሚባለው የአእምሮ ክፍል ነው። ይህ ክፍል ስሜትን እንጂ አመንኪውን አያውቅም። የባለቤትነት ስሜት በጓደኝነት ማዕቀፍ ውስጥ ሆና አንተ ሌላ ሴት ስታይ የምትናደድ ከሆነ እሷ በውስጡ አንተን የራሷ አድርጋ ቆጥረዋለች ማለት ነው። ሌላ ሰው የእሷ ልዩ ቦታ ሊጋራብኝ ነው በሚል ስጋት የሚፈጠር ስሜት ነው። ሶስተኛ፣ ከዚህ በፊት በነበራት የፍቅር ግንኙነት ከተጎዳች
አንዲት ሴት ከዚህ በፊት በነበራት የፍቅር ግንኙነት ተከድታ ወይም ተጎድታ እንዲሁም ተሰብራ ከሆነ ያ ጉዳት በቀላሉ የሚረሳ አይደለም። አካላዊ ቁስል በጊዜ ሂደት ሊድን ይችላል፣ ነገር ግን የስሜት ቁስል በአእምሮ ውስጥ ለረጅም ጊዜ ተከማችቶ ይኖራል። ይህ ያለፈው መራራ ትዝታ አዲስ ስሜት ውስጥ ስትገባ ትልቅ የጥንቃቄ ግድግዳ ሆኖ ይቆማል። አንድ ሰው ከባድ የፍቅር ጉዳት ሲያስተናግድ አእምሮ እንደገና ይህ ህመም እንዳይደገም የሚል ጠንካራ ትዕዛዝ ያስተላልፋል። አዲስ ወንድ ወደ ህይወቷ ሲመጣና ፍቅር ሲሰማት ቀደም ሲል የነበረው መራራ ትዝታ እንደ ማንቂያ ደውል ድምጹን ያሰማል። ልክ እንደ ቀድሞ ሰው ሊጎዳኝ፣ ሊያሳዝነኝ ወይም ሊተወኝ ይችላል በሚል ስጋት የተነሳ አዲስ ስሜት እንዳይኖራት ወይም ያንን ስሜት ፊት ለፊት ለመካድ ትሞክራለች። ፍቅር በአንድ መሰረት ላይ ይቆማል፣ እርሱም መተማመን ይባላል። ከዚህ በፊት የከዳት ወይም የጎዳት ሰው በሷ እይታ ውስጥ የሌሎችን ወንዶች አስተማማኝነት አጥፍቶታል። አሁን ላለው ሰው እውነተኛ ፍቅር ቢኖራትም እሱም እንደቀደመው ሰው ቃል ገብቶ ሊቀር ይችላል የሚል ጥርጣሬ አብሯት ይጓዛል። ይህ ጥርጣሬ ስሜቷን እንዳትገልጽ፣ ፍቅሯን አፍና እንድትቀመጥና ሁልጊዜ ራሷን ለመጠበቅ ዝግጁ እንድትሆን ያደርጋታል። ያለፈው ጉዳት ካለፈም በኋላ እንኳን አዳዲስ ነገሮችን የከፋ ትዝታን ሊቀሰቅሱባት ይችላሉ። ለምሳሌ አሁን ያለው ሰው ከልቡ ሀሳቡን ሲነግራት ወይም ቅርርባቸው እየጨመረ ሲሄድ አእምሯ ባለፈው ጊዜ የተጎዳችበትን ቅጽበት በቶሎ ይመልሰዋል። በዚህም የተነሳ ከፍቅር ደስታ ይልቅ የጉዳቱ ፍርሃት ያመዝንባትና ከግንኙነቱ መራቅ ትጀምራለች። አራተኛ ቁጥጥርን ማጣት። ፍቅር አእምሮንና ስሜትን ሊቆጣጠር ይችላል። ለአንተ ያላት ስሜት እየተጠናከረ ሲመጣ የራሷን ስሜት መቆጣጠር አቅቷት በባህሪዋ መለዋወጥ፣ ሚስጥራው ሊጋለጥ እንደሚችል ትጨነቃለች። የፍቅር ስሜት ከሰዎች ተፈጥሮ ስሜት ሁሉ እጅግ ኃይለኛና ገዢ ነው። አንዲት ሴት በውስጧ ጥልቅ ፍቅር ሲጀምራት ያ ስሜት በአእምሯና በባህሪዋ ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ፍቅር ልክ እንደ ማዕበል ነው። አንዲት ሴት ሁል ጊዜ ነገሮችን በሰከነና ባልተዛባ መልኩ ማየት የምትወድ ስሜቷን የሚቆጣጠር ጠንካራ ስብዕና ያላት ሊሆን ይችላል። ነገር ግን ለአንድ ወንድ ያላት ስሜት ከልክ በላይ እየጠነከረ ሲመጣ አእምሯንና ውሳኔዎቿን ሙሉ በሙሉ መቆጣጠር ይጀምራል። አሁን ለምንድነው ስለሱ ብቻ የማስበው? ለምን የሱን መልእክት በጉጉት እጠብቃለሁ? እያለች የራሷን የነጻነት ስሜት ማጣት ይፈታተናታል። ይህ ደግሞ በባህሪዋ ላይ የሚታይ ለውጥ እንዲሁም አለመረጋጋት ሊፈጥርብኝ ይችላል ብላ እንድታስብ ያደርጋታል። በማህበረሰባችን ውስጥም ሆነ በባህሪ ደረጃ ሴቶች ስሜታቸውን ደብቀው ጠንካራ ሆነው መታየት ይወዳሉ። ፍቅር ግን ሰውን አቅመ ቢስ ወይም ደካማ ሊያደርገው ይችላል። ስሜቷን መቆጣጠር አቅቷት ፍቅር ውስጥ ስትገባ የወደፊት ዕጣ ፈንታዋ በአንተ እጅ ላይ መሆኑን እርግጠኛ ናት። ቁጥጥሩን ከእጅ ያወጣሁት ማለት አበቃልኝ ማለት ነው ብላ ታስባለች። ነገር ግን እሱ ቢተወኝ ወይም ቢጎዳ ራሴን መቆጣጠር አልችልም የሚል ስሜትም ደግሞ ሊሰማት ይችላል። ስሜቷ እንዳይነክስባትና የባህሪ ለውጥ እንዳያሳይባት በኃይል ታፍነዋለች። ሰዎች ሁሉ ጊዜ በህይወታቸው በአእምሯቸው መመራት ይፈልጋሉ። ነገር ግን ፍቅር ሲመጣ አመንኪው ይሞታል፣ ስሜት ይነክሳል። አምስተኛ ጊዜው አሁን አለመሆኑን ማሰብ። አሁን ጊዜው አይደለም፣ ትንሽ ቢቆይ ይሻለኛል በሚል ሐሳብ ፍቅሯን ለነገ ታስተላልፋለች። ሆኖም ግን ጊዜ ሳይመጣ ቀርቶ ሌላ ሰው ሊቀድማት እንደሚችል ስታስብ ከፍተኛ ፍርሃት ይሰማታል። አንድ የሴት ፍቅር ሲሰምርላት አእምሯ ሁል ጊዜ ነገሮችን በሂደትና በማቀድ ለመመራት ይሞክራል። ትምህርቴን ሲጨርስ፣ እኔ ስራዬ ላይ እስክረጋጋ ወይም እሱ የተሻለ የተረጋጋ ህይወት እስኪኖረው ልጠብቅ በሚሉ ምክንያቶች ስሜቷን ለጊዜው ታፍነዋለች። ይህ አሰራር በውጪ ሲታይ ምክንያታዊ ይመስላል። ነገር ግን በውስጧ ግን ፍቅሯን ላለመግለጽ የምታስበው የመሸሻ መንገድ ነው። ጊዜን መጠበቅ ጥሩ ቢሆንም ፍቅር ግን የራሱ የሆነ ሩጫ አለው። እሷ ጊዜው ገና ነው ብላ ዝም ብትልም ሌላ እውነታ በአእምሯ ውስጥ ይመላለሳል። ሌላ ሰው የመቅደም ስጋት። አንተ በዙሪያ ያሉትን ሌሎች ሴቶችን ስታይ ወይም ሌላ ማራኪ ሴት መታ ቦታዋን ልትወስድባት እንደምትችል ስታስብ ከፍተኛ የድንጋጤ ስሜት ይሰማታል። እኔ ጊዜው ትክክል ነው ብዬ እስከምጠብቅ ሌላ ሴት ቀድማ ብትወስድብኝስ የሚለው ፍርሃት ከውስጥ እያቃጠላት የጠበቀችው ትክክለኛ ጊዜ ወደ ጥልቁ የጸጸት ስሜት ሊለውጠው እንደሚችል ትገነዘባለች። በአንድ በኩል ትንሽ ብቆይ ይሻላል የሚለው አስተሳሰብ ደህንነት ይሰጣታል። በሌላው በኩል ደግሞ ጊዜው እየሄደ ነው፣ ስሜቴን ግን መግለጽ አቅቶኛል የሚለው እውነታ ከፍተኛ የውስጥ ውጥረት ይፈጥርባታል። ስድስተኛ የሰዎች ወሬና አስተያየት። በዙሪያቸው ያሉት ሰዎች ስለ እናንተ ግንኙነት ምን እንደሚሉ የሥራ ባልደረቦች ወይም የቅርብ ጓደኞች ሊያወሩት የሚችሉት ወሬ ይረብሻታል። አንዲት ሴት በውስጧ ከፍተኛ የፍቅር ስሜት እያላት በዙሪያ ያሉት ሰዎች፣ የሥራ ባልደረቦች፣ የቅርብ ጓደኞች ወይም የቤተሰብ አባላት ስለ እሷና ስለ አንተ ሊያወሩ የሚችሉበት ወሬ የሚሰጡት ፍርድ ከፍተኛ ስጋት ይፈጥርባታል። ሰዎች በተፈጥሯቸው በማህበረሰቡ ውስጥ የተቀባይነትን የማግኘት ከፍተኛ ፍላጎት አላቸው። አንዲት ሴት በስራ ቦታ፣ በትምህርት ወይም በጓደኞች ክበብ ውስጥ የምታወጣው ስም ለሷ ትልቅ ዋጋ አለው። እገሌ ከእገሌ ጋር ፍቅር ጀመረ የሚል ወሬ ሲነዛ
በዙሪያቸው ያሉት ሰዎች አመንኪውም ሆነ አሉታዊ አስተያየት ሊሰጡባት ይችላሉ። እሷ ደግሞ ያ ወሬ ከቁጥጥሯ ውጪ ሆኖ በሰዎች አፍ ሲመላለስ ማየት የግል ህይወቷ የህዝብ መወያያ እንዲሆን አትፈልግም። በዙሪያ ያሉት ሰዎች ሁል ጊዜ ነገሮችን በራሳቸው መነጽር አይተው ይፈርዳሉ። ለምሳሌ እሷ አይመጥናትም፣ እንዴት ከሱ ጋር ሆነች፣ ለዚህ ፍቅር ገና ናቸው የሚሉ አሉታዊ አስተሳሰቦች ወደ እሷ ጆሮ ሲደርሱ በራስ መተማመኗን ሊጎዱ ይችላሉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ።